በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ኅዳር 25 ቀን በዚች ቀን የስሙ ትርጓሜ መርቆሬዎስ የሆነ ፒሎፓዴር በሰማዕትነት አረፈ። መርቆሬዎስ ማለት የአብ ልጅ የአብ ወዳጅ ማለት ነው። ሁለተኛ ትርጓሜው የኢየሱስ ክርስቶስ አገልጋይ ማለት ነው። ይህም ቅዱስ አስሊጥ ከምትባል አገር ነው። እርሷም የአባቱና የእናቱ አገር ናት። እርሱ ግን ተወልዶ ያደገው በሮም ከተማ ነው። የአባቱና የአያቱ ሥራቸው አውሬ ማደን ነበረ። በአንዲት ዕለትም እንደ ልማዳቸው ለማደን ወጡ። ከገጸ ከለባት ወገን 2 ወንዶች ተገናኟቸውና የቅዱስ መርቆሬዎስን አያት በሉት። ሁለተኛም አባቱን ሊበሉት በፈለጉ ጊዜ ከእግዚአብሔር የታዘዘ መልአክን ከለከላቸው። ከእርሱም የወጣ መልካም ፍሬ ስላለ አትንኩት አላቸው። ከዚህ በኋላ የእግዚአብሔር መልአክ ዙሪያቸውን በእሳት ከበባቸው። በተቸገሩም ጊዜ ወደ ቅዱስ መርቆሬዎስ አባት መጥቶ ሰገዱለት። በዚያንም ጊዜ እግዚአብሔር ፍጥረታቸውን ወደ ገሪምነት ለወጠውና እንደ በጎች የዋሆች ሆኑ። አብረውትም ወደ መንደር ገቡ። ከዚህ በኋላ ቅዱስ መርቆሬዎስ በተወለደ ጊዜ ስሙን ፒሎፓዴር ብለው ጠሩት። የውሻ መልክ ያላቸው በእነርሱ ዘንድ ብዙ ዘመናት የሚኖሩ ሆኑ። ከዚህም በኋላ ክርስቲያኖች ሆኑ። የቅዱስ መርቆሬዎስ ወላጆች አስቀድመው አረማውያን ነበሩና የክርስትና ጥምቀትን ጸጋ በተቀበሉ ጊዜ የቅዱስ መርቆሬዎስን አባት ኖህ ብለው ሰየሙት። እናቱንም ታቦት አሏት። ፒሎፓዴርንም መርቆሬዎስ ብለው ሰየሙት። የውሻ መልክ ያላቸው ግን የእግዚአብሔር መልአክ በተገለጸላቸው ጊዜ እንደነገራቸው ለቅዱስ መርቆሬዎስ አባት የሚታዘዙና የሚያገለግሉ ሆኑ። ንጉሡም የኖኅንና የውሻ መልክ ያላቸውን ዜና በሰማ ጊዜ ወደ እርሱ አቀረባቸው። በዚያን ጊዜ እግዚአብሔር በንጉሡ ፊት የቀድሞ ፍጥረታቸውን መልሶላቸው ንጉሡ ያቀረባቸውን ሁሉንም አራዊት አጠፏቸው። ንጉሡ ይህንን ባየ ጊዜ እጅግ ፈራ። የአራዊትንም ተፈጥሮአቸውን ያርቅ ዘንድ ወደ እግዚአብሔር እንዲማለድ የቅዱስ መርቆሬዎስን አባት ለመነው። እርሱም በለመነ ጊዜ ክብር ይግባውና ጌታችን ተፈጥሮአቸውን መልሶላቸው ገሪሞች ሆኑ። በዚህም በኋላ የቅዱስ መርቆሬዎስና አባት ንጉሡ ወስዶ ገዥና የሰራዊት አለቃ አድርጎ ሾመው። የውሻ አርያ ያላቸውን ይታዘዙለት ነበረ። እነርሶችም የተነሳ ሁሉም ይፈሩ ነበረ። ከዚህ በኋላ የቅዱስ መርቆሬዎስን አባት የሾመውን ንጉሥ ይወጋ ዘንድ ከሃዲ ንጉሥ ተነሣ። ንጉሡም ከጦር ሰራዊቱ ጋር የቅዱስ መርቆሬዎስን አባት ወደ ጦርነት ላከው። ከሃዲው ንጉሥ ግን እነዚያን የውሻ አርያ ያላቸውን አባብለውና ሸንግለው ወደ እርሱ ያመጧቸው ዘንድ ወታደሮቹን ላከ። ባመጧቸው ጊዜ ሃይማኖታቸውን ይለውጡ ዘንድ አብዝቶ ሸንገላቸው። በለመኑትም ጊዜ ሊያሰቃያቸው ጀመረ። አንዱ አምልጦ ሸሽቶ ወደ ጌታው ሄደ። ሁለተኛው በሰማዕትነት ሞተ። ከጦር ሜዳ የቅዱስ መርቆሬዎስ አባት በተመለሰ ጊዜ ሚስቱንና ልጁን ፍለጋ ፈለጋቸው፣ ግን አላገኛቸውም። ንጉሡ የእሱ ወገኖች ድል እንደሆኑ በሰማ ጊዜ የቅዱስ መርቆሬዎስን አባት መኮንን የሞተ መስሎት ነበርና የቅዱስ መርቆሬዎስን እናት ወስዶ ሊያገባት ፈለገ። ከንጉሡ ወታደሮች አንዱ ንጉሡ ያሰበውን በጽሞና ነገራት። እርሷም ይህንን ወታደር ከአገር ውስጥ በስውር ያወጣት ዘንድ ለመነችው። ከልጇ ከብፁዕ መርቆሬዎስ ጋር ወጥታ ወደ ሌላ ሀገር ሄደች። ንጉሡም ከእርሱ የሆነውን የመኮንኑን የመርቆሬዎስን አባት ሚስቱን ለማግባት ማሰቡን እንዳይነግሩት አዘዘ። የውሻ መልኮች ያላቸው
ከእርሱ ጋር እንዳሉ የተቆጣም እንደሆነ እንደሚያመጧቸው አገሮቹን ያጠፋሉ ብሎ ይጠራጠራል። ለዚህም እጅግ ይፈራዋል። ከዚህ በኋላ ደግሞ በንጉሡ ላይ ጦርነት ተነሳ። የቅዱስ መርቆሬዎስን አባት ወደ ጦርነት ወጣ። በእግዚአብሔር ፍቃድ ይዘው ማረኩት። ወደ ሮሜም ንጉሥ አቀረቡት። ንጉሡም ክርስቲያን ነበርና የተማረከው መኮንን ክርስቲያን መሆኑን ባወቀ ጊዜ አልገደለውም፣ በክብር አኖረው እንጂ እጅግም ወደደውና ከጥቂት ቀኖች በኋላ በመርዶሳውያን አገሮች ሁሉ ላይ ገዢ አድርጎ ሾመው። ክብር ይገባውና በጌታችን በኢየሱስ ክርስቶስ ፈቃድ ሚስቱና ልጁ መርቆሬዎስን ወዳሉበት አገር ደረሰ። ሚስቱም በቤተ ክርስቲያን ደጃፍ ባየችው ጊዜ ባሏ እንደሆነም አወቀች። እርሱ ግን አላወቃትም። በአንዲትም ዕለት እርሱና ጭፍሮቹ ከእንግዳ ማረፊያ ቤት በወጡ ጊዜ ልጆቿን መርቆሬዎስን ወስዳ ያማሩ ልብሶቿን አልብሳ ሂዶ ከመኮንኑ ፈረስ ላይ እንዲቀመጥ አዘዘችው። እርሱም አባቱ ነው። በተቀመጠ ጊዜ ጭፍሮቹ ይዘው ወደ መኮንኑ ፊት አቀረቡት። መኮንኑም ልጅ እንደሆነው አላወቀምና በእርሱ ላይ ተቆጣ። የመርቆሬዎስ እናት መጥታ ጌታዬ ሆይ እኛ መጻተኞች ነን፣ አንተም መጻተኛ እንደሆንክ በአወቅሁ ጊዜ ልጅ ሆኖ ልጄ ከአንተ ጋር እንዲሆን አሰብኩ አለችው። እርሱም ጠየቃት፣ እንዴት እንደተሰደደችም መረመራት። እርሷም ሚስቱ እንደሆነችም ነገረችው። በዚያንም ጊዜ አወቃት። ልጁን መርቆሬዎስንም አውቆ እጅግም ደስ ብሏቸው እግዚአብሔርን አመሰገኑ። ያንንም የእንግዳ ማረፊያ ቤት ወደ ክርስቲያን አደረጉት። እግዚአብሔርንም እያመሰገኑ በአንድነት ኖሩ። ከዚህ በኋላ አባቱና እናቱ በሞቱ ጊዜ ንጉሡ ቅዱስ መርቆሬዎስ ወስዶ በአባቱ ፈንታ በመርዶሳውያን አገር ላይ ሾመው። ቅዱስ መርቆሬዎስም መኮንንነትን በተሾመ ጊዜ ያ ገጽ ከእርሱ ጋር ነበረ። ወደ ጦርነትም አብሮት የሚወጣ ሆነ። ለመዋጋትም በሚሻ ጊዜ የቀድሞው የአራዊት የሆነ ተፈጥሯቸውን እግዚአብሔር ይመልስለት ነበር። ማንም ሊቋቋማቸው የሚችልም አልነበረም። ለቅዱስ መርቆሬዎስ ታላቅ የድል አድራጊነት ኃይል ተሰጠው። ዜናውን በሁሉ ቦታ ተሰማ። ከቤተ መንግሥት ሰዎች ከፍ ከፍ አለ። እንዲህም ሆነ፣ ያን ጊዜ በዚያን ወራት በሮሜ አገር ጣዖትን የሚያመልክ ዳኪዎስ የሚባል ንጉሥ አለ። ጠላቶቹም የበርበር ሰዎች ተነሱበት። እርሱም በእርሳቸው ሊዋጋ ሰራዊቱን ሰብስቦ ወጣ። እነርሱ ግን እንደ ባሕር አሸዋ ብዙ ነበሩ። ብዛታቸው ባየ ጊዜ ደንግጦ እጅግ ፈራ። ቅዱስ መርቆሬዎስም እግዚአብሔር ያጠፋቸው ዘንድ በእጃችን አሳልፎ ሊሰጣቸዋልና አትፍራ አለው። ከዚህ በኋላ ቅዱስ መርቆሬዎስ የእግዚአብሔርን መልአክ በውጊያው ውስጥ አየው። የተሳለ ሰይፍ በእጁ ውስጥ አለ። ያችንም ሰይፍ ሰጠውና እንዲህ አለው፣ ጠላቶችን ድል ባደረክ ጊዜ ፈጣሪ እግዚአብሔርን አስበው። ጠላቶችንም ድል አድርጎ በሰላም ተመለሰ። መልአኩም ዳግመኛ ተገልጦለት ለምን ፈጣሪን የእግዚአብሔርን ስም መጥራት ረሳህ አለው። ጦርነቱም ከፈጸመ በኋላ ንጉሥ ዳኪዎስ ለጣዖታቱ ዕጣን በማሳረግ በዓልን ሊያደርግ ወደደ። ቅዱስ መርቆሬዎስም ለበዓል ማክበር አብሮት አልወጣም፣ ወደ ቤቱ ሄደ እንጂ። ሰዎችም ቅዱስ መርቆሬዎስ እንዳልመጣና ዕጣንን በማሳረግ እንዳልተባበረ አስረዱት። በዚያን ጊዜ ንጉሡ መልእክተኞችን ልኮ ቅዱስ መርቆሬዎስን ወደ እርሱ አመጣው። በመዘግየቱም አድንቆ ለአማልክት ዕጣን ለማሳረግ ከእኔ ጋር አልወጣም፣ የኔን ፍቅር እንዴት ተውክም አለው። በዚያን ጊዜ ትጥቁንና ልብሱን ወረወረለትና ንጉሡን እንዲህ አለው፣ እኔ ክብር ይገባውና ጌታዬን ኢየሱስ ክርስቶስን አልክደውም፣ ለረከሱ ጣዖታትም አልሰግድም። ንጉሥ ዳኪዎስም ይህንን በሰማ ጊዜ እጅግ ተቆጣ። እርጥብ በሆነ የሽመል በትሮች እንዲደበድቡ ታዘዘ። ሁለተኛም
ከላም ቆዳ በተሰራ ጅራፍ ይገርፉት ዘንድ አዘዘ። ንጉሡ እንዳዘዘ ይሆን አደረጉበት። በዚህ ጊዜ የአገር ሰዎች ስለ ቅዱስ መርቆሬዎስ እንዳይነሱበት ፈርቶ የቀጰዶቅያን የእስያ ክፍል ወደ ሆነች ወደ ቂሳርያ በብረት መሳሪያ አዘዘ። በአሰቃያቸው በኋላ ንጉሥ ዳኪዎስ እንዳዘዘ ራሱን በሰይፍ ቆረጡትና ተጋድሎውን ከፈጸመ መንግሥተ ሰማያትን የሕይወትን አክሊል ተቀበለ። የማይጠፋ ሰማያዊ አክሊልንም ተቀዳጅቶ ወደ ዘላለም ሕይወት ከገባ በኋላ በዓለሙ ሁሉ አብያተ ክርስቲያናትን ታነጹለት። እግዚአብሔርን ታላቅ የሆነ ድንቆች ተአምራትን በውስጡ ተገለጠ። ከተአምራቱ አንዲቱ ልዑልያኖስ በነገሰ ጊዜ ክብር ይገባውና ጌታችን ኢየሱስ ክርስቶስ ካደ። በዚያን ወራት ቅዱስ ባሲልዮስ የቂሳርያ ሊቀ ጳጳስ ነበረ። ተአምራቱ በተጻፈበት መጽሐፍ እንደ ተጻፈ ምእመናን በጽኑ ስቃይ ኡልያኖስን ባሰቃየ ጊዜ መክሮ አስተምሮ ከስህተቱ ይመልሰው ዘንድ ቅዱስ ባሲልዮስን ወደ እርሱ መጣ። ኡልያኖስም ቅዱስ ባሲልዮስን በአየው ጊዜ ክብር ይገባውና ጌታችን ሰደበ። ቅዱስ ባሲልዮስንም አሰረው። በዚያ በእስር ቤትም የቅዱስ መርቆሬዎስን ስዕል አይቶ በፊቱ ቅዱስ ባሲልዮስን ጸለየ። ስዕሉም ከቦታው ታጣ። ያን ጊዜ ወደ ኡልያኖስ ሄዷልና በጦርም ወግቶ ገደለውና ወዲያውኑ ወደ ቦታው ተመለሰ። ከጦሩም አንደበት ደም ይንጠፋጠፍ ነበረ። ቅዱስ ባሲልዮስም ከሃዲ ኡልያኖስን እንደ ገደለው አውቆ እንዲህ ብሎ ተናገረ። የክርስቶስ ምስክር ሆይ የእውነት ጸር የሆነ ኡልያኖስ ገደል ከውን። ያን ጊዜ አሁን እንደሚል ስዕል ራሱን ዘንበል አደረገ። ቅዱስ ባሲልዮስ ደስ ብሎት እግዚአብሔርን አመሰገነ። ከዚህም የቅዱስ መርቆሬዎስን ሌላው ተአምር ከምስር አገር ከመሳፍንት ወገን የሆነ አንድ የእስላም ወጣት ነበረ። የእስላሞችም ሕጋቸውን መጻሕፍቶቻቸውን ተምሯል። በአንዲት ዕለት ወደ ባህር ዳርቻ በመንገድ አልፎ ሲሄድ አንድ የተፈረደበትን ሰው አገኘ። አስቀድሞ እስላም የነበረ አሁን የክርስትና ጥምቀትን የተጠመቀ። የንጉሥ ጭፍሮችም ይዘውታል። ያቃጥሉትም ጉድጓዱንም ሰው በውስጡ ታላቅ እሳትን አንድደው አዘጋጅተውለት ብዙዎች ሰዎችም ሲያቃጥል ለማየት የተሰበሰቡ ነበሩ። ያን የመስፍን ልጅ ወጣት እስላም ወደ ተፈረደበት ሰው ቀረበ ብሎ አንተ ከሃዲ ሰው ወደ ሲኦል ለመግባት ለምን ትሮጣለህ? በኋላም በገሃነም እሳት ውስጥ ለመኖር አንተ እግዚአብሔርን ባል ልጅ ታደርገዋለህን? ሦስት አምላክነትም የምታምንህና ክፉ ነገር ነውና ይህን ስድብ ትተህ እኔን ስማኝ አለው። ያ የተፈረደበትም እንዲህ ብሎ መለሰለት፣ እኛ የክርስቲያኖች ወገኖች ሦስት አማልክት የምናመልክ ከሃዲያን አይደለንም። አንድ አምላክ እናምናለን እንጂ ይኸውም አብ፣ ወልድ፣ መንፈስ ቅዱስ ነው። ወልድ በአባቱ ከእግዚአብሔር ልዩ አይደለም፣ የራሱ ቃሉ ነው እንጂ። መንፈስ ቅዱስ ሕይወቱ ነው። የሃይማኖታችን ምስጢር ከእናንተ የተሰወረ ድንቅ ነው። ዛሬ ለአንተ ልብህ ጨለማ ነው፣ በውስጡ የሃይማኖት ብርሃን አልበራም። በኋላ ግን ልብህ በርቷል። እንደ እኔ ስለ ክርስቶስ ስም በመጋደል መከራውን ትቀበላለህ። ያም ወጣት እስላም በሰማው ጊዜ እጅግ ተቆጣ። ጫማውንም ከእግሮቹን አውጥቶ አፉን፣ ፊቱን፣ ራሱን ጸፋው። ይህ የምትለው ከእኔ ዘንድ አይደረግም እያለ አብዝቶ አሰቃየው። የተከበረው ሰማዕትም ይህን ያልኩህን አስብ፣ የምትጸጸበት ጊዜ አለ። በዚያን ጊዜ ራሱን በሰይፍ ቆረጠው። ሥጋውን በእሳት ማንደጃ ውስጥ ጨመሩ። ከዚህ በኋላ እሳቱ ከፍ ከፍ ብሎ እንደ ታላቅ አጥር ሆነ። የንጉሡም ወታደሮች እየጠበቁ 3 ቀን ኖረ። ከዚህም በኋላ ከቶ እሳት ምንም ሳይነካው እንደ ተፈተነ ወርቅ ሆኖ ሥጋውን አገኙት። ይህንን ለንጉሡ ነገሩት። እርሱም እንዲቀብሩት አዘዘ። ያ ወጣት እስላም ግን እያዘነ ወደ ቤቱ ገባ። እርሱ ክርስቲያን እንደሚሆን ስለተነገረው ከሐዘኑ ብዛት የተነሳ
የማይበላና የማይጠጣ ሆነ። እናቱና ወንድሞቹ ወደ እርሱ ተሰብስበው የማትበላው የማትጠጣው በአንተ ላይ የደረሰ ምንድን ነው አሉት። ክቡር ይገባውና ለጌታችን ለኢየሱስ ምስክር የሆነውን የተናገረውን ነገራቸው። እርሱም ይህ አሳች የተናገረውን ቶ በልብህ አታስበው እያሉ አጽናኑት። እርሱ ግን ከቶ ምንም አልተጽናናም። ከዚያም ወራት ወደ ሐሰተኛ ነቢያት መቃብር ለመሄድ የሚሹ ሰዎችን አይቶ ከእሳቸው ጋር መሄድ እፈልጋለሁ ብሎ ለአባቱ ነገረው። አባቱም እጅግ ደስ ብሎት የሚበቃውን ያህል የወርቅ ዲናር ሰጠው። ለወዳጁም አደራ ብሎት ሰጠውና አብሮት ሄደ። በሌሊትም ሲጓዙ እነሆ ብርሃን የለበሰ አረጋዊ መነኮስም ተገለጸለት። በፊቱም ቆሞ ትድን ዘንድ ና ተከተለኝ አለው። እንዲሁም ሁለተኛ ሦስተኛ ተገልጦ ተናገረው። በደረሱም ጊዜ ሥራቸውን ፈጽመው ወደ አገራቸው ተመለሱ። 7 ቀን ያህል ተጓዙ። እነርሱም በሌሊት ሲጓዙ ስለ ሥጋዊ ግድጃ ያ ወጣት ከገመል ላይ ወርዶ ለመጸዳዳት ዘወር አለ። ባልንጀሮቹም በበረሃ ውስጥ ትተውት ሄዱ። ከእሳቸው ጋር የሚጓዝ መስሏቸው በተነሳም ጊዜ በተቅበዘበዘ ወዴት እንደሚሄድ አላወቀምና አራዊትም እንዳይበሉት ፈርቶ ደነገጠ። በዚያን ጊዜ በምስር አገር በአባቱ ቤት አቅራቢያ ያለች የሰማዕት የቅዱስ መርቆሬዎስ ቤተ ክርስቲያን አስታውሶ በልቡ እንዲህ አለ። ሰዎች ሁሉ በእሷ ዘንድ እየተሳሉ ይፈጽምላቸው። በዚያን ጊዜ የክርስቲያን ምስክር መርቆሬዎስ ሆይ በዚህ በረሃ ካሉ አራዊት አፍ በዛሬዋ ሌሊት ካዳንከኝና ያለ ጥፋት ካወጣኸኝ እኔ ክርስቲያን እሆናለሁ ብሎ ተሳለ። ወዲያውንም መልኩ የሚያምር ጎልማሳ የከበረ ልብስ የለበሰና የወርቅ መታጠቂያ በወገቡ የታጠቀ በፈረስ ተቀምጦ ወደ እርሱ መጣና አንተ ከወዴት ነህ? እንዴት በዚህ በረሃ ውስጥ ጠፋህ? አለው። ወጣቱም ስለ ሥጋ ግድጃ ከገመል ላይ ወረድኩ፣ ባልንጀሮችም ትተውኝ ሄዱ አለው። ባለ ፈረሱም ና በኋላዬ በፈረሱ ላይ ተፈናጠጥ አለው። በዚያን ጊዜ ወደ አየር በረረ። በምስር አገር ወዳለች የቅዱስ መርቆሬዎስ ቤተ ክርስቲያን እንደ ዓይን ጥቅሻ አደረሰውና እንደ ተዘጋጀች ከውስጡ አስገባው። ከፈረሱም ላይ ወርዶ በዚያ ቆመው ወደ መጋረጃ ውስጥም ገብቶ ከእርሱ ተሰወረ። የቤተ ክርስቲያኑ መጋቢ በሌሊት በወጣ ጊዜ ቤተ ክርስቲያኑ ከፍቶ ሲገባ ይህን ወጣት ከመካከል ቆሞ አገኘው። ደንግጦ ሊጮህ ፈለገ። ጠቀሰውና ወደ እኔ ዝም ብለህ ና አለው። ወደ እሱም ሲቀርብ ይህች ቦታ የማን ናት? የማን ቤተ ክርስቲያኒቱ መጋቢ ይህች ምስጢር አገር አለች። የቅዱስ መርቆሬዎስ ቤተ ክርስቲያን ናት። አንተ ግን ልቡ እንደ ጠፋ ሰው ስትናገር አያለሁ። ከዚህ ምን አመጣ? አሁን ንገረኝ አለው። ወጣቱም እንዲህ ብሎ መለሰለት፣ ልቤ እንዴት አይጥፋ? እኔ በዛሬ ሌሊት በእገሌ በረሃ ሳለው በፈረስ ላይ ተቀመጥኩ። ሰው የገለጠልኝ በኋላ በፈረስ አፈናጠጠኝ፣ ከዚህ አድርሶ ተወኝ አለው። መጋቢውም የዚያችን በረሃ ስም በሰማ ጊዜ አደነቀ። እንዲህም ልብህ ጠፍቷል በማለት መልካም የተናገርኩ አይደለምን? የምትናገረውን አታውቅምና የዚህ በረሃ መጠኑ የ22 ቀን ጉዞ የሚያስጉዝ ስለሆነ በእርግጥ አንተ ወንበዴ ነህ። የቅዱስ ሰማዕት መርቆሬዎስ ኃይል ያለ ገመድ አስሮሃል። እርሱ የዚህን ዓለም ክብር ንቆ የተወ ክብር ይገባውና ስለ ክርስቶስ ስም ከሃዲዎች ጽኑ ሥቃይ አሰቃይተው የገደሉት ክርስቶስን በመንግሥቱ ውስጥ የተቀበለው በቦታዎች ሁሉ አብያተ ክርስቲያን ታነጹለት፣ በውስጡም እግዚአብሔርን ያመሰግኑት ከእርሱ መርቆሬዎስ ለተማጸነበት ሁሉ ይማልዳልና ድንቆች የሆኑ ታላላቅ ተአምራትን ያደርጋል። ያ ወጣት መጋቢውን መልኩ እንዴት ነውን? ምንስ ይመስላል? አለው። ይህንም ብሎ ወደ ስዕሉ ወስዶ ገልጦ አሳየው። ወጣቱም በእገሌ በረሃ የታየኝ በእውነት ይህ ነው። በፈረሱም ላይ አፈናጦ ከዚህ ያደረሰኝ ይህ ነው። እነሆ ታጥቋት በወገቡ ላይ ያየኋት የወርቅ መታጠቂያ ይህች ናት። ስማይ ልንገርህ፣
እኔ በዚች አገር የምኖር አባቴም ስሙ ረጋ የሚባል መስፍን የሆነ እስላም የሆንኩ ሰው ነኝ። ክርስቲያንን ለመሆን ይቺ ምልክት ትበቃኛለች። አሁንም በቦታ ውስጥ ሰውረኝ፣ ለማንም ሥራዬን አትግለጥ። የክርስትና ትምህርትን አስተምሮ የእግዚአብሔርን መንገድ የሚመራኝን አምጣልኝ አለው። እርሱም ያለውን ሁሉ አደረገለት። የክርስትናን ጥምቀትንም አጠመቀው። ከዚህ በኋላ ወደ ነቢያት መቃብር የሄዱ እሊያ እስላሞች በአንድ ወራት ደረሱ። ዘመዶቻቸውን ሊቀበሏቸው ወጡ። ይህን ወጣት ለመስፍን ልጅ ግን አላገኙትም። አባቱም አደራ የሰጠኋችሁን ወዳጁን በጠየቀው ጊዜ እርሱም በበረሃ ውስጥ ቀርቶ እንደጠፋ እያለቀሰ ነገረው። አባቱም በሰማ ጊዜ ልብሱን ቀዶ አለቀሰ። እንዲሁም ቤተሰቦቹ ሁሉ በአረብ ቀኖች ያህል አለቀሱለትም። ከዚህ በኋላ በጠዋት ከቤተ ክርስቲያን ሲወጣ ይህን ክርስቲያን የሆነውን ወጣት አንድ እስላም አየው። ወደ ወላጆችም ሂዶ እንዲህ ብሎ የነገራቸውን ልጃችሁ በበረሃ ውስጥ የሞተ ከሆነ በመርቆሬዎስ ቤተ ክርስቲያን ደጅ ያየሁትን እርሱን ባልመሰለኝ ነበረ። እስቲ ሂዳችሁ አረጋግጡ። በሰሙም ጊዜ በስጉር ሂደው ፈለጉት፣ አግኝተውትም ይዘው ወሰዱት። እንዲህም አሉት፣ በወገኖቻችን መካከል ልታሳፍረን ይህ የሠራኸው ምንድን ነው አሉት። እርሱም እኔ በሕያው እግዚአብሔር ልጅ በጌታዬና በፈጣሪ በኢየሱስ ክርስቶስ የማመን ክርስቲያን ነኝ ብሎ መለሰላቸው። ይህን ሲል ታላቅ ስቃይን አሰቃይተው ከጨለማ ጉድጓድ ውስጥ ጣሉት። ሽንታቸውን በላዩ እየደፉ የቤት ጥራጊን እያፈሰሱበት ያለ መብልና ያለ መጠጥ በዚያ 7 ቀንና ሌሊት ኖረ። እናቱ ግን ቀንም ሌሊትም በላዩ የምታለቅስ ሆነች። ከለቅሷም ብዛት የነሳ ከጉድጓዱ አውጥተው እኛ ወደማናይ ቦታ ሂድ አሉት። ወዲያውኑ ወደ አስቄጦስ ገዳም ሄዶ በዚያ እያገለገለና እየተጋደለ 2 ዓመት ኖረ። ከዚህ በኋላ በላዩ የትንቢት ጸጋ ያደረበት አንድ መነኩሴ ወደ ምስር ከተማ ሂደህ ሃይማኖትን ከምትገልጽ በቀር በዚህ መኖር በአንተ አይጠቅምህም አለው። ወዲያኑም ተነስቶ ወደ ምስር ከተማ ሄደ። አባቱም በአየ ጊዜ ሐኪም ወደሚባል ንጉሥ ወስዶ ይህ ልጃችን ነበረ፣ የእስልምና ሃይማኖትን ትቶ ወደ ክርስቲያን ሃይማኖት ገብቷል አለው። ንጉሡ ስለ አንተ የምናገሩት እውነት ነውን አለው። እርሱም በበረሃ ውስጥ ሳለ በሌሊት ቅዱስ መርቆሬዎስ እንደተገለጸለትና ከእርሱ ጋር በፈረሱ እንዳስቀመጠው በምስር አገር ወዳለች ቤተ ክርስቲያን የ22 ቀን መንገድ እንደ አይነ ጥቅሻ አድርሶ ከውስጧ እንዳደረሰው አስረዳው። ስዕሉንም አይቶ ያመጣውን እርሱ መሆኑን በተረዳ ለንጉሡም ነገረው። ንጉሡም በሰማ ጊዜ እጅግ አደነቀ፣ ታላቅ ፍርሃትን አደረበት። አደርግልህ ዘንድ የምትሻውን ለምነኝ አለው። እርሱም በቅዱስ መርቆሬዎስ ስም ዳግመኛ በመላእክት አለቃ በቅዱስ ሚካኤል ስም ቤተ ክርስቲያንን እንድሠራ ታዝልኝ ዘንድ እሻለሁ አለው። ንጉሡም በአስቸኳይ እንዲታነጽለት አዘዘለት። በውስጧም ታላቅ የሆነ ድንቆች ተአምራት ተገለጡ። እርሱም አበምኔቱም ሆኖ እርሱ ብዙዎችን መነኮሳት ተሰበሰቡ። 2 ድርሳናትንም ደረሰ። ከሃዲያን አስተምሮ ወደ ቀናች ሃይማኖት መለሳቸው። እግዚአብሔርንም አገልግሎ በሰላም አረፈ። ለዚህ መነኩሴ የክርስትናን ጥምቀት በተቀበለ ጊዜ ያወጡለት ስም ዮሐንስ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ መርቆሬዎስ ጸሎትን ይማረን። በረከቱም በእኔም በእናንተም በሁላችን በሕዝበ ክርስቲያን ላይ ጸንቶ ይኑር ዛሬም ዘወትርም ለዘላለሙ አሜን።